የኢትዮጵያ ሪል ስቴት አዋርድ አሸናፊ የሆነው ዲኤምሲ ሪል ስቴት በለቡ መብራት በፍጥነት እየገነባ ባለው ሳይት ብዙዎችን የቤት ባለቤት ማድረጉ ይታወቃል። እድሉ ላመለጣችሁ ደንበኞች እንኳን ደስ አላችሁ እያልን አዲስ ፔንታውስ ብሎክ ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። ከባለ 1 እስከ ባለ 4 መኝታ በተለያዩ ካሬ አማራጮች በማራኪ ቤት ዲዛይን ይዘን ቀርበናል። በ10% ቅድመ ክፍያ ከ60% የባንክ ብድር አማራጭ ጋር እንዲሁም የንግድ ሱቆችን ከ20 ካሬ ጀምሮ ሱቅ ከነሸማቾቹ ለሽያጭ አቀርበናል። የማስታወቂያ አይቶ ለሚመጡ 10 ደንበኞች ብቻ እስከ 30% በሚደርስ ቅናሽ ተጠቃሚ ለመሆን ከታች ባለው ቁጥር ይደውሉ። ራሻ ደግሞ እንግዲህ ለማንኛውም ላሳያችሁ ምን እንዳለኝ ብላ አንድ ባላስቲክ ሚሳኤል አስወንጭፋለችና በመጨረሻው ቀን የሚያስጨንቅ ዘመን ይመጣል የሚለው የሚያስጨንቅ ዘመን ይመጣል ብሎ ይሄን ጭንቀት ማን ነው የሚያመጣው? ሰው ነው የሚያመጣው ይላል። ይሸነፍልህ ሰው አይደለም። ፑቲንም ዘመን ያስነሳው ሰው እኮ ስለሆነ ሐማስ በታምር ትጥቅ አይፈታም። ሐማስ ጋዛውያን ላይ ያመጣባቸው መፍረስን ነው፣ መጥፋትን ነው፣ መሰደድ ነው፣ መራብን ነው፣ መጠማትን ነው፣ መቸገር ነው ያመጣባቸው። ሌላ ምን አተረፈላቸው? አሜሪካ እንግዲህ ትራምፕ ነው፣ አምባገነን መሪ ነው። ልጓም አስገባባለሁ ነው የሚለው እስቄል ላይ ካየው ልጓም አስገባባለሁ የሚለው ልጓሙ ኢራን ናት። ልጓሙ ለኔ አሁን ራሻ የመጨረሻው አቅሟ ላይ ነው ያለችው። በዓለም ላይ ከፍተኛ ኒውክሌር ታጣቂ ሀገር ራሻ ናት፣ ከአሜሪካን በላይ ማለት ነው። ዓላማው ምንድን ነው? እስራኤል የምትባል ነገር ከካርታ ላይ ማጥፋት ነው። አለቀ። እስራኤል እንደ ሀገር ትጥፋ የሚለው ሐሳብ ደግሞ የሐማስ የራሱ አይደለም፣ የኢራን ሐሳብ። አሁን ግን በዚህ ጦርነት በጣም ብዙ ግዛቶችን ከዩክሬን ተወስደዋል። እነዚህ ግዛቶች እንደያዘ ሰላም ይምጣ ነበር የትራምፕ ሐሳብ። እሱንም ሰውየው ፈቃደኛ አልሆነም። እስራኤል 1948 ተመሰረተች ሲባል አጋጣሚ ነው ካልከኝ በጣም ነው የሚያሳዝነው በእውነት ለመናገር። ሐማስ በትልቁ እንደው ለጋዛውያን ያስባል ወይ ካልከኝ አያስብም፣ ምንም ጥያቄ የለውም። መጽሐፍ ቅዱስ እንዲህ የሚፈታ ነው፣ የሚበተን ነገር ነው እና ያ ግን አይን ይፈልጋል፣ መንፈስ ቅዱስን የሚፈልግ ነገር ነውና እኔ ከሞት ሰርዶ አይብቀል አለች ተብሎ አያ ለምን ላይ አንድ ሰው ተንተ አለቀም ሰው ያለው እሱ ያለ ነገሩ ወደ አላክሳ መውሰዱ ዓለምን ወይም ደግሞ የአረቡን ዓለም ከእስራኤል ጋር ለማጋጨት የታሰበ ግልጽ የሆነ እቅድ ነው። ፋይናሊ ግን አልተሳካም። ማንም በላ ራሱ ሐማስን በላው፣ ጋዛውያን ተበሉ፣ አለቁ። እስራኤል ለምን ገደለችኝ ይላል። አሁን እኮ እስራኤል ገደለች፣ ህዝቤን ገደለች፣ ጨረሰች ሊላ አይችልም። ለምን? እሱ ራሱ እየገደለን ያለው። አፍጋኒስታንን ድጋሚ አሜሪካ የመቆጣጠር ሐሳብ እንዳለ ስታነሳ ነበርና አሁን ከዚህ በኋላ በዓለም ላይ ሰላም ቅድም እንዳልከው የሰው ስም ሆኖ ነው ከዚህ በኋላ የሚቀረው እንጂ ሰላምን ማሰብ ከባድ ነው። ጎግ ማጎግ ሰልፍ መሪ በኢየሩሳሌም ወይም በእስራኤል በስተሰሜን ያለችው ራሻ ናት። ራሻ ከዩክሬን ጀመረች እንጂ ዩክሬን ላታበቃም። የጎግ ማጎግ ሰልፍ እግዚአብሔር ጣልቃ ገብቶ የሚያስቆመው ሰልፍ ነው እንጂ በጣም ከባድ ጦርነት ነው። እውነት ለመናገር 60,000 70,000 ሰው ሞተብኝ ያልክ እንደገና ጦርነት ተዘጋጃለህ። ይዛክ ህዝብ ረሃብና ጥም አሳስቧቸው ቢሆን ኖሮ ገና ድሮ ጦርነቱ ማስቆም ይችላሉ ብዬ አስባለሁ። እንግዲህ የሐማስ ጉዳይ የሐማስ አይደለም፣ የዘመን ፍጻሜ ጉዳይ ነው። ሰላም ጤና ይስጥልን። የተወደዳችሁ ያሌታ ቤተሰቦች እንዴት ይዟችኋል? እንዴት አለፈ ሳምንቱ? ጥሩ እንደነበር ተስፋ አደርጋለሁኝ። የዛሬ ጉዳያችን እንግዲህ በእስራኤልና በሐማስ መካከል የሰላም ድርድር ብለን ባለፈው ሳምንት በተለይ ከያሬድ ኩሽነር ጋር በተያያዘ በጣም ትልቅ ኮንትሪቢዩሽን ወይም ደግሞ ትልቅ አስተዋጽኦ አድርጓል፣ የትራምፕ ቀኝ እጅ ነው ስንል ነበረ። እንደውም አንዳንዶች ለጥጠውም የዚህ ሐሰተኛው መሲህም ጭምር ነው የሚጠበቀው የሚለው ድረስ ተካሂዶ ነበር። ይሁን እንጂ ባለፈው ሳምንት ያነሳነው ነገር ነበረ። ትዝ ካላችሁ እንግዲህ ይሄ ሰላም ስምምነት እንደው ያጸናዋል ወይ ስንል ነበርና አንጻራዊ ሰላም ሰፍኗል ነበረ ስንል የነበረው። በእርግጥም ሐማስ እንቅጩን ተናግሯል። የተደራደርነው ትጥቅ ስለመፍታት አይደለም፣ ይልቁንስ እስረኛ ስለመልቀቅና ከዛ የተኩስ አቁም ለማድረግ ነው እንጂ ለጊዜው ትጥቅ ለመፍታት ምንም የተነጋገርነው ነገር ወይም የተደራደርነው ነገር የለም ብሏል። በዛ ምክንያት የሰላም ስምምነቱ በጣም ትልቅ አደጋ ተጋርጦበታል እየተባለ ነው። ከሱ ጋር ተያይዘው የተነሱ ነገሮች አሉ። በሌላኛው መልኩ ደግሞ የፑቲንን ጉዳይ እናነሳለን። ፑቲንና ማለት ራሻና አሜሪካ ሰጣ ገባ ውስጥ ገብተዋል። ኔቶ የጦር ልምምዱን 15 ቀናት እያደረገ ነበር። በዛም ጊዜ ፑቲን እኔም እኳለኝ ብሎ የኒኩሌር ሙከራ አድርጓል። ይሄም አሜሪካንን ትንሽ አስደንግጧል። ወደ ሰሜን ኮሪያም ስንሄድ እንደዛው ነው። ይሄንን ማነሳው ለምንድነው ዓለም ላይ የሰላም እጦት በጣም ከፍተኛ ደረጃ ደርሷል የሚለው ማንሳት ፈልጌ ነው። ሰላም የሰው ስም ብቻ ይመስላል። አሁን
አብራችሁን ቆዩ ከያሬዶ ጋር ያሬዶ እንዴት ይዟል ምንድነው የዓለም ሰላም በተለይ መካከለኛው ምስራቅ ትኩሳት ደግሞ ከፍ ብለዋል እና ባለፈው ሳምንት እንዳልነው ሰላም ይመጣ ይሆን እንደው አንጻራዊ ሰላም ሰምዷል ስንል ነበር እንቅጩን እወቁት ብሏል ሐማስ ትጥቅ አልፈታም ብለዋል ከሱ እንነሳና ወደ ራሻ እናዘግማለን ባለፈው ብለን ነበር የሐማስ ጉዳይ እንዲህ በዋዛ በቀልድ የሚታይ አይደለም ሐማስ ራሱ ልቀቅ ብሎ ቢያስብ ሐማስን ሲያስታጥቁ የነበሩ ሲመግቡ የነበሩ ሲያስተዳድሩ የነበሩ እንደነ ኢራን ሌላም ከጀርባ ያሉ ሀገራት ዝም ብለው የሚተውት አይደለም አንድ ሁለት ሐማስ ለሀገሩ ለህዝቡ የሚቆረቆር አይደለም ገባ እስራኤልን በአለም ፊት ከማሳጣት ውጪ ጄኖሳይድ ፈጽማለች ብሎ በተባበሩት መንግስታት እና በሌሎችም ዓለማት ላይ እስራኤል ላይ ሌላ ዘመቻ እንደሞ ጸረ ሴማዊነትን በአለም ላይ ከማንሳት ውጪ ሐማስ ለገዛ ህዝቡ ለዛ ደሃ ችግረኛ ህዝብ የሚራራም የሚያዝንም አይደለም አንድ ሰው ሲቀር ድረስ ለመዋጋትና እስራኤል ብቻል እስራኤል ጠፍታ ማየት ነው ካልሆነ ግን መጥፋት ነው ቃጥፍቶ ጠፊ ብለህ የምታስበው ማንኛውም አካል ከቻለ ያጠፋል ካልቻለ ራሱን ያጠፋል ይሄ ነው የሚሆነውና የሐማስ ጉዳይ የሐማስ አይደለም የዘመን ፍጻሜ ጉዳይ ነው ስለዚህ በመካከለኛው ምስራቅ ላይ ያለው እሳት እንዲህ በዋዛም ይበርድ አይደለም ዓለምን በሁለት ጎራ የሚከፍል ነው መንግስታትን የሚከፍል ነው ምንም ጥያቄ የለውም አሁን ማስተላለፉ ግልጽ ከሆነ አይደል በሐማስ ሳይድ ማን አለ ኢራን ራሻ አሉ ቻይናን ጨምሮ አሉ እነዚህ እንግዲህ የቀጣዩ የጎግ ማጎግ የአርማጌዶን ሰልፈኞች ናቸው በዚህ ሳይድ ደግሞ ሳይድ አውሮፓ አሜሪካ ሌሎችም ሀገራት አሉ እና ነገሩ እንዲቀለል አርገህ እንዲ በዋዛ ባንድ ስምነትና ድርድር እንደሚቆም አርገህ የምታስበው ሊሆን አይችልም አሁን እንግዲህ አንዳንድ ሰዎች ነገሩን ከዘመን ፍጻሜ አንፃር አያዩትም ነገሩን ፖለቲካ ያርጉታል ነገሩን ሃይማኖት ያርጉታል እና ወይም ከታሪክ አንፃር ለመቃኘት ይሞክራሉ እንደዛ ያርጉና ይቸገራሉ የዘመን ፍጻሜ የምንለው የዓለም እንቅስቃሴ በሌላ መንፈስ እንቅስቃሴ ውስጥ ወይም ቁጥጥር ውስጥ ሲሆን ማለት ነው በሌላ ቋንቋ ፀሐይ ስትወጣ ምድር ላይ ብርሃን ይሆናል ፀሐይ ስትጠልቅ ደግሞ በእኛ ሳይድ ማለት ነው ጨለማ ይሆናል እና መንፈሳዊ ዓለም ላይ ወይም ደግሞ በሄቨንሊ ሬልምስ በመንለው ግዛት ላይ የሚኖረው ያይል አስተላለፍ ከጊዜው ጋር አብረው የሚቃይ ነው የሚሆነው በዘመናት ውስጥ የሚፈራረቅ ነው የሚሆነው እሱ ነገር ይቀያየራል ብለና እዛ ጋር ጨለማው ሲበረታ ጨለማው ማያገኛቸው በብርሃን ውስጥ ያሉ ይኖራሉ ከዛ ውጪ ግን ጨለማው በቀጥታ የሚያገኛቸው አሉ ልክ ፀሐይ ወደ አንድ ሳይድ ፊቷን ስታዞር ብርሃን ይሆናል አይደል በዚህኛ ሳይድ ጨለማ እንደሚሆን ማለት ነውና የመንፈስ አሰራር ነው ለልፈልጌ ነው እና ጊዜ ተጠብቆ የሚነሳ አሰራር አለ በአለም ላይ ኢኮኖሚው ላይ ፖለቲካው ላይ አንዳንዴ ማህበራዊ ህይወቱ ላይ አንዳንዴም አልፎ ጤናው ላይ በጣም ከባድ ቀውስ የሚያስነሱ ነገሮች አሉ እና ይሄ ቁሳዊ ዓለም በመንፈሳዊ ዓለም ቁጥጥር ውስጥ ነው ያለው ነገሮችን መሬት ላይ ባለው ሁኔታ ብቻ መቃኘት መረዳት ከፈለግን በጣም እንሸወዳለን ይሄን ማወራ መቼስ ሁሉም ክርስቲያን በሚባል ደረጃ መጽሐፍ ቅዱስ ላይ ያሉትን እውነታዎች ይረዳል ይቀበላል ጀነራል ኮንሰንሰስ አለ ብዬ አስባለሁና መጽሐፍ ምን ይላል ጌታችን ቤተልሔም ሲወለድ ሰባ ሰገል መጡ አይደል ሰባ ሰገል ሲመጡ ሄሮድስ ምንድነው ያደረገው የተወለደው ያው ንጉስ የት አለ አሉት አያውቅም ምንም አይዲያው የለው ያው ንጉስ እንደሚወለድ አይሁድ የሚጠብቁት ንጉስ እንዳለ አያውቅም ስለዚህ ወደ ጻፍትና ፈሪሳውያን ወደ ካህናቱ ነው ይላከው ለምን ይሄ ሚስጥር ነው እሱ ጋር ነው ያለው እንደዚህ ይባል ነገር መጥቷል ታቃላችሁ ወይ መረጃ አላችሁ ብሎ በጓዳ ሰብስቦ እነሱን አማከራቸው መጽሐፍቱን ስለሚያውቁ በይሁዳ ቤተልሔም ነው አሉት አየ መጽሐፉን በይሁዳ ቤተልሔም ይወለዳል ተጽፏል ትንቢተ ሚክያስ ላይ ያን ጠቅሰው ነገሩት አየ እጃቸው ላይ መጽሐፉ አለ ይሄ ከሄሮድስ ዕውቀት ውጭ ነው እነሱ ናቸው የሚያውቁትና ከዛ ቀጥታ ወደ ተላካቸው ሰባ ሰገል ወደ ቤተልሔም ላካቸው ቤተልሔም ሲሄዱ ትክክል ነበር ምሪቱ እነዛ ማያምኑ ናቸው ፈሪሳውያኑ ምንም ማያምኑ ናቸው አልተቀበሉትም ፋይዳ አልተቀበሉትም ግን እንደሚል ቃል አለ ንግርት አለ ትንቢት አለ ነው ያሉት በመጽሐፍ ነው የመሩት ልፈልቄ ነውና ሄዱ አገኙት ሰገዱለት ገበሩለት ይላል በሌላ ነው የሚሆነው ነገር መጽሐፍ ምን ይላል ብንል ጥሩ ነበር ትልቁ መጽሐፍ ስለዚህ ነገር ምን ይላል አየ መጽሐፍ ቅዱስ ትንሽ መጽሐፍ አይደለም ዘፍጥረት አንድ ላይ ሰማይና ምድር ሲፈጠሩት ያለ
ዮሐንስ ራእይ መጨረሻ ላይ ሰማይና ምድር አለፉ ሲል ታያለ። ይሄ ማለት በሰማይና በምድር መፈጠር እና ህልፈት መካከል ያለው ኤቭሪ ሂስትሪ ሙቭመንት በሙሉ በአንድም በሌላም ምዕራፍ ላይ ታገኘዋለህ ማለት ነው። ኤቭሪ ሲቪላይዜሽን፣ ኤቭሪ ገቨርንመንት ስታይል፣ ኤቭሪ ኢኮኖሚክ ኮንዲሽን ሁሉን ነገር ታገኘዋለህ መጽሐፍ ውስጥ ታገኘዋለህ ማለት ነው። መጽሐፍ ቅዱስ እንዲህ የሚፈታ ነው፣ የሚበተን ነገር ነው እና ያ ግን አይን ይፈልጋል። መንፈስ ቅዱስን የሚፈልግ ነገር ነውና በአጭር ቋንቋ ምን ልፈልግ ነው ነገሩ መንፈሳዊ እንደሆነ ካልተረዳን አሁንም ግራ ይገባናል ልፈልግ። እስራኤል 1948 ተመሰረተ ሲባል አጋጣሚ ነው ካልከኝ በጣም ነው የሚያሳዝነው በእውነት ለመናገር። ቋንቋውን አጥቶ 2000 ዓመት ተበትሮ የነበረ ህዝብ ባህሉን አጥቶ እምነቱን አጥቶ ታሪኩን አጥቶ መኖሪያ ስፍራውን አጥቶ ላንድ ምን ነው መሬት አጥቶ 2000 ዓመት የት እንዳለ እንኳን እንደነበረ የማታውቀው የሌላ ሀገር ቋንቋ የተናገረ በሌላ ሀገር ባህል እምነት የሚኖር ህዝብ ከ2000 ዓመት በኋላ ተሰብስበው መቶ ሀገር ሲሆን አጋጣሚ ነው ካልከኝ ፖለቲካ ነው ካልከኝ የአሜሪካ የእንግሊዝ ነው ካልከኝ በጣም መንፈሳዊ አይደለም። አንተ እኔ መንፈሳዊ ሰው አይደለም። አብሶ መንፈሳዊ ሰዎች እንደዚህ ሲሉ መስማት በጣም ያሳፍራልና አሁንም ሐማስ በታምር ትጥቅ አይፈታም። ትጥቅም አይፈታው ዓላማው ጋዛውያንን ማዳን አይደለም። ጋዛውያንን ማዳን ቢሆን ኖሮ ለጋዛውያን ረፍት መስጠት ቢሆን ኖሮ የሐማስ መኖር አለመኖር ብዙም ኢምፖርታንት አይደለም። ምክንያቱም ሐማስ ጋዛውያን ላይ ያመጣባቸው መፍረስን ነው፣ መጥፋትን ነው፣ መሰደድ ነው፣ መራብን ነው፣ መጠማትን ነው፣ መቸገር ነው ያመጣባቸው። ሌላ ምን አተረፈላቸው? እስራኤል ምን አደረገ? የሞት ሰዎች አሉ እውነት ነው፣ የተመቱ ቦታዎች አሉ። ግን እስራኤል እንደውም ኃይል ጨምራ ነው ያለችው። ጠላቶቿ ተንቀሳቀሱ እና በጣም ነገሩን አጥብቃ አዳዲስ ዘመናዊ መሳሪያዎችን ያወጣች ለዓለም የሚያስፈሩ መሳሪያዎችን ያወጣች ነው ያለችው እንጂ ምንም እስራኤል ላይ ቢጨምረው ቢቀንሰው ነገር የለም። ስለዚህ ጋዛውያን አይደሉም የሐማስ ትኩረት እስራኤል መጥፋቷ ነው። እስራኤል እንደ ሀገር ትጥፋ የሚለው ሐሳብ ደግሞ የሐማስ የራሱ አይደለም፣ የኢራን ሐሳብ ነው። የትንቢተ ዳንኤል ምዕራፍ 10 ቁጥር 12 ላይ የፋርስ አለቃ የሚለው ታውቀዋለህ? እሱን ጥቅስ የፋርስ አለቃ ለ21 ቀን ተቋቋመ ይላል። ገብርኤል እኮ ነው። ፋርስ እንግዲህ ይሄ ምዕራፍና ቁጥር ዝም ብሎ እኮ አልጻፈም። የፋርስ አለቃ ለ21 ቀን ተቋቋመ። ለምን ተቋቋሙ? ገብርኤልን የሚያክል መልአክ ለ21 ቀን ፋርስ ላይ የሚሰለጥነው የፋርስ መሪዎች መንግስታት ነገስታት የሚመራው አለቃ መንፈስ 21 ቀን ከገብርኤል ጋር በሰማይ ላይ ተዋጋ። ይሄ ማለት ለእስራኤል ይዞ ሊመጣ ያለውን መገለጥ ትንቢትና ራእይ እንዳያደርስ ነበር። በዘመን ፍጻሜ ሊሆን ያለው ነገር ለእስራኤል ሊገለጥ ያለው ነገር ገብርኤል ይዞ እየመጣ ነው ያለው። ያው እግዚአብሔር ሚዲయేተርስ በመላእክት በኩል ነበር ሰዎችን ኮሙኒኬት የሚያደርገው። ብሉይ ኪዳን ኦልድ ተስታመንት ነበር ማለት ነውና ያ መንፈስ ነው ጊዜ ጠብቆ የተነሳው። ለምን ያ ትንቢት የሚፈጸምበት ጊዜ ስለደረሰ ያ መንፈስ ኦልሬዲ ራይዝ አድርጓል። እና ሐማስ የራሱ ፕላንና ፕሮግራም የለውም። ሐማስ የራሱ ቪዥን የለውም። ሐማስ የራሱ ዳይሬክሽን የለውም። የራሱ ኢኮኖሚ ምንጭ የለውም። ሐማስ በእርዳታ የሚኖር መሳሪያን በእርዳታ የሚያገኝ ገንዘብ በእርዳታ የሚያገኝ ታጣቂ ነው አለቀ እንጂ ጋዛውን በሳስቡ የዛዝ መንገላታት መንከራተት መሰደድ ያገሩ መሰባበር ጻናት ማለቃቸው 60 ሺህ 70 ሺህ ሰው ሞተብኝ ያልክ እንደገና ጦርነት ተዘጋጃለህ እንዴ? ነፍጠን አስቀምጠ ከዛ በኋላ ጋዛን ማን ይምራት? ማን ያስተዳድር? ጋዛውን በሰላም ይኖሩ ያን ፈልገው ጋዛ በሰላም እስራኤል መጥፋቷ ካልሆነ አጀንዳ ነው ማለት አጀንዳ እስራኤል የምትባል ሀገር ትጥፋ ካልሆነ መጥፋት አለባት ካልሆነ ጋዛውን ኮኑ አንተ የምታስተዳድራቸው ለማጥለቅ ጋዛውን በሰላም እንዲኖሩ ማድረግ ቀላል ነበረ። ጋዛ እንደገና መልሳት ወደ 20 ነጥብ ነው አይደል ትራምፕ ያቀረበው መደራደሪያ። ከዛው ጋዛ መልሶ መገንባት የሚልም ነገር አለበትና እንግዲህ ግብጽ ራሷ ጋዛን ሊቆጣጠር ሊመራ የሚችል ሰራዊት አሰልጥና ያቀረበች ነው ያለችው። ዮርዳኖስ ሌሎችም ሀገሮች ጋዛ ወታደራዊ ኃይል እንዲኖራት የራሷ ግን ከሐማስ ውጭ ሐማስ የሚባል ጋዛን ለ20 ምናምን ዓመት የመራ ታጣቂ ቡድን ወይም ደግሞ አሸባሪ በጋዛ ላይ እንዳይኖር ተብሎ ይሄ ሁሉ ዓለም አስቧል። ሐማስ ግን ሊያስብ ሊቀበል አይችልም። ስለዚህ ሐማስ ያለው ነገር አለ።
ጋዛን ያላማ ታስቧል። ትጥቅ መፍታት አይታሰብም ሁሉ ብሏል። ትናንትና በተለይ ባወጣው መግለጫ ላይ ትጥቅ መፍታት የሚባል ጭራሽ እንዳታስቡት ወደሚል ድረስ መጥቷልና እንግዲህ እነዚህ ነገሮች ስታይ በእርግጥ የሐማስ በትልቁ እንደው ለጋዛውያን ያስባል ወይ ካልከኝ አያስብም፣ ምንም ጥያቄ የለውም። ምክንያቱም ትናንትናና ከትናንት ወዲያ ያደረጋቸውም ነገሮች አሉ አይደል? ለእስራኤል የሆነ ነገር አድርገዋል ወይም ደግሞ የጋዛን ሰዎች በተወሰነ መንገድ በድለዋል ብሎ የገደለበት በጣም ወደ 30 በላይ ሰዎች እኮ ነው የገደለው። በጣም አሰቃቂ አደባባይ ህዝብ ሰብስቦ አይናቸውን ሸፍኖ ኤክስኪዩት አድርጓል፣ ገሏል፣ በአደባባይ ገሏል። ይሄን ክርስቲያን ጋር ተባብራቸዋል፣ እንዲያርጋቸዋል ባንዳ ተብሎ እንደሚባለው ሆናቸዋል በእኛ ላይ በሚል በጥቆማ እንግዲህ አንተ መጣላውን ተጠቆማለ ሌላው የሚጣላው ይጠቆማል አይደል? እንዲያርገ በአደባባይ ሲረሽን የከረመው አየው። እስራኤል ለምን ገደለችኝ ይላል። አሁን እኮ እስራኤል ገደለች፣ ህዝቤን ገደለች፣ ጨረሰች ሌላ አይችልም። ለምን? እሱ ራሱ እየገደለን ያለው እሱ ራሱ ምን ያህል ለስልጣኑ ለሉናው ለመኖሩ ኮሚትድ እንደሆነ አየ። እንዲህ በዋዛ እንደማይለቅ ተመለከታለ። እንግዲህ ነገሩን ከዘመን ፍጻሜ አንፃር ስናየው ለኔ ቀላል ነው ለምናገር። ሁሉ ጊዜ የምለው ነገር ይሄን ነው። ሁሌ እንዳልኩ በድንቅ ፍጻሜም ላይ በራሴ ሚዲያም ላይ እዚህም አንተም ጋር ስንገናኝ የምለው ነገር ይሄ ነው። አሁን ከዚህ በኋላ ባለም ላይ ሰላም ቅድም እንዳልኩ የሰው ስም ሆኖ ነው ከዚህ በኋላ የሚቀረው እንጂ ሰላምን ማሰብ ከባድ ነው። በጣም ከባድ ነገር ነው። መጽሐፍ አይልም እኮ መጽሐፍ ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 1 ላይ በመጨረሻው ቀን የሚያስጨንቅ ዘመን ይመጣል የሚለው የሚያስጨንቅ ዘመን ይመጣል ብሎ ይሄን ጭንቀት ማን ነው የሚያመጣው? ሰው ነው የሚያመጣው ይላል። ሰዎች ይላል ከዛ ራሳቸውን የሚወዱ ትምክተኞች፣ ኩራተኞች፣ ትዕቢተኞች፣ እርቅን የማይሰሙ ለወላጆቻቸው የማይታዘዙ ቅድስና የሌላቸው የሃይማኖት መልክ ያላቸው ኃይሉን የካዱ ይላል። አየ ይሄን ዘመን ሰው ራሱ የሚፈጥረው ሳፎኬትድ ሆኗል። አየሩ ብክል ብሎ ታፍኖ ነው ያለውና ስልጣን ያለ መልቀቅ ሀብት ለራስ መሰብሰብ ለዶችና ለችግረኞች አለመራራት እኔ ከሞት ሰርዶ አይብቀል አለች ተብሎ አያ ለምን ላይ አንድ ሰው ተንተራ አለከም ሰው ነው ያለው ላይ ያመተረተላ ሰው ነው ተረቱ የሰው ነው የራሱ የሰው ነው። እኔ ከሞትኩኝ ኢትዮጵያ፣ እኔ ከሞትኩኝ ጋዛ፣ እኔ ከሞትኩኝ እስራኤል፣ እኔ ከሞትኩኝ አሜሪካ አትኑር ምን ታደርጋለች በኖራ በቃ እኔ ነኝ ብለ ማለት ነውና ደስ አይልም። ምን ታደርጋለህ እንግዲህ እንዳልከው ነው። እንግዲህ መጨረሻው ዘመን አንዱ መልክ የሰላም ከፍተኛ ጦት ነው። ሁሉም ጡንቻውን ላሳይ የሚልበት እና እንዳልከው እኔ ነኝ በቃ የሚለው ነገር ከመካከለኛው ምስራቅም ይወጣና ከዛ ደግሞ ወደ ራሽያም ወደ ሩቅ ምስራቅም ወደ ቻይናም ጭምር ድረስ ይሄዳል ጉዳዩና እንደውም ትናንትና አንድ ዜና ወጥቶ አፍጋኒስታንን ድጋሚ አሜሪካ የመቆጣጠር ሐሳብ እንዳለ ስታነሳ ነበርና አንደኛው ኢንቴንሽን ያው ለኢራንም ለመቅረብ ነው። ከዛ ባሻገር በዛኛው ሳይድ ደግሞ ለቻይናም ለመቅረብ ጭምር እንደሆነ ትራምፕ በግልጽ ተናግረዋል። ማለት አፍጋኒስታን ላይ ሉዝ ያደረጉት ነገር አለ። አሜሪካ እንዴት ከአፍጋኒስታን እንደወጣች ይታወቃልና እሱን አሸምድ የሆኑበትን ነገር በጣም የሚያሳፍር ታሪካችን ነው ይላሉ እንግዲህ ፖለቲካ ተንታኞች እዛ አካባቢ የሚያወሩትና ለማንኛውም እሱን ለማድረግም ታስባለች አሜሪካ። ግን አሜሪካ እንግዲህ ትራምፕ ነው አምባገነን መሪ ነው እዚህም እዛም እንግዲህ ምክንያቱም አሜሪካ ፈርስት የሚለው ፕሪንሲፕሉ አሁንም ድረስ ያለ ነው። ሆኗል አልሆነም ወይ አሜሪካ ምን ያህል ፓወሯን በዓለም ላይ ያጣች ነው የሚለው ነገር በጣም ብዙ መነጋገሪያ የሆነ ሐሳብ ነው። ነገር ግን ከራሻ ጋር በተገናኘ ስናየው ኔቶ አመታዊውን የጦር ልምምድ እያደረገ ነው ያለውና በዚህ ስጋት ውስጥ ነው ያለው። በጣም ከባባድ የሚባሉ ነገሮችንም ጭምር ልምምድ ውስጥ አካቷል። ከዛ ባሻገር ደግሞ በዚህኛው ሳይድ ደግሞ ራሻ ደግሞ እንግዲህ ለማንኛውም ላሳያችሁ ምን እንዳለኝ ብላ አንድ ባላስቲክ ሚሳኤል አስወንጭፋለች እና በጣም ከዚህ በኋላ ግን ደግሞ ለዩክሬን አንድ መሳሪያ ጠይቃለች በጣም ከፍተኛ የሚባል ለውጥ ያመጣልኛል ብላ እሱን ከሰጠች ለዓለም ከፍተኛ ጥፋት ይሆናል ብሏል ፑቲን። ደግሞ ይሄ ትኩሳትስ ወዴት ይሆን የሚወስደን? ቅዱሱ መጽሐፍ ምን ብርሃን ይሰጠናል? ግልጽ ነው። የመካከለኛው ምስራቅ እሳት ከሐማስ ኢራን ከኢራን ራሻ ነው ጫፉ እዛ ጋር ነው። ለምሳሌ ትንቢተ ሕዝቅኤል ምዕራፍ 38 እና ምዕራፍ 39 ላይ ያለው የጎግ ማጎግ ጦር እንደኔ መረዳት ከንጥቀት በፊት የሚሆነው ወይም በእኛ ዘመን የሚሆነው እኛ ምን ያው ነው። ለምን ትኩሳቱን እያየን ነው። ራሻ ከዩክሬን ጀመረች እንጂ ዩክሬን ላይ አታበቃም። ራሻ ከዩክሬን ጀመረች እንጂ ዩክሬን ላይ መታበቃ አይደለችም።
እንግዲህ ይሄንን የፖለቲካ ሚዛን ለማስጠበቅ ባለም ላይ አሁን ያው አውሮፓ ታውቃለህ አውሮፓ ብዙም ተጽዕኖ የለው አህጉር ነው ምናልባት ኔቶ ነው የኔቶም ተጽዕኖ ራሱ ስፔሻሊ ያለ አሜሪካ ኔቶ ማሰብ አትችልም እና ትራምፕም አሁን ከኔቶ መሪ ጋራ ለመነጋገር ቀጠሮ ይዘዋል ባጭር ቋንቋ ፑቲንን በጣም ለማባበል በጣም ለማሳመን በጣም ስፔሻሊ ከዩክሬን ጋር ያለው ነገር ለመፍታት እንዲቻል ታስታውሳለህ ትራምፕ በምርጫ ቅስቀሳ ላይ በ24 ሰዓት ውስጥ አስቆመዋል ብለው ነበር ያው 24 ወር ይሞላል አዎ አመት አለፈው እና በጣም በሚያሳዝን ሁኔታ ነገሩ ፑቲን ዝም ብሎ የሚሸነፍልህ ሰው አይደለም ፑቲንም ዘመን ያስነሳው ሰው ስለሆነ ጊዜ ያስነሳው ሰው ነው እንግዲህ ራሻ ላይ በስልጣን ምን ያህል አመት ቆየ ይሄ ሰው አንዴ ጠቅላይ ሚኒስትር አንዴ ፕሬዝዳንት የሆነ በጣም ብዙ አመት ነው የቆየው አሁን ራሻ የመጨረሻው አቅሟ ላይ ነው ያለችው በዓለም ላይ ከፍተኛ ኒውክሌር ታጣቂ ሀገር ራሻ ናት ከአሜሪካን በላይ ማለት ነው ከዚህ አንፃር ስትመለከተው የጎግ ማጎግ ሰልፍ መሪ በኢየሩሳሌም ወይም በእስራኤል በስተሰሜን ያለችው ራሻ ናት ሰው ራሻ ጊዜዋ ነው ዘመኗ ነው መታለች አሁን ዓለም አደባባይ ላይ መታለች የአውሮፓ የካናዳ የአሜሪካ የቀረው ዓለም በሙሉ በጣም ከፍተኛ ስጋት ሆና መታለች የጎግ ማጎግ ሰልፍ ማለት ራሻ የምትመራው የአረብ ሀገራት ሰልፍ ነው አረብ ሀገራቱ ከማን ጀርባ ይሆናሉ ከሐማስ ወይም ማን ነው ከጋዛ ያው እንዳልኩ የዚህ ጠብ ማቀጣጣያ ክብሪት ነው ለኔ የዚህ ጦርነት ማቀጣጣያ ክብሪት ነው ምክንያት ነው የሚሆነው ጋዛ ፈረሰች አሜሪካ ምን ሆነች እስራኤል ምን ሆነች ነገሩ ጊዜው ገና ስለሆነ ነው ጂሃድ ዓለም ላይ ተነሳ እንዴ አልተነሳም ያላክሳ ማዕበል ብሎ ሐማስን ጦር ሲጀምረው ኦክቶበር 7 23 ላይ ሲጀምረው ዓለም በሙሉ ስፔሻሊ የአረቡ ዓለም ሆብሎ እንደሚነሳ ኤክስፔክት አድርገው ነበር በእስራኤል ላይ ጂሃድ ዓለም አቀፍ ጂሃድ ማወጅ ነበር ዓላማው አልሆነም ጊዜው ገና ስለሆነ ነው ነገሩን ከአላክሳ ጋር ያገናኘው የራሱ ፍልስጤም ጉዳይ ወይም ደግሞ የድንበር ጉዳይ የህልውና ጉዳይ ምናምን ሆኖ በፖለቲካ በድንበር በምን ይስለ ያው የሽዋ ጥር የሚለያቸው ታውቃለህ ከዚህ ወደዚህ ተብሎ ነው እሱ ያለ ነገሩን ወደ አላክሳ መውሰዱ ዓለምን ወይም ደግሞ የአረቡን ዓለም ከእስራኤል ጋር ለማጋጨት የታሰበ ግልጽ የሆነ እቅድ ነው ፋይናሊ ግን አልተሳካም ማንንም በላ ራሱ ሐማስን በላው ጋዛውያን ተበሉ አለቁ በጣም ብዙዎች አለቁ ከተማው እንዳልነበር ሆነ ሰው ይሄ ነገር አሁንም ምን ሆኖ ነው ያለው ሰስፔንድ ተንጠልጥሎ ነው ያለው ሊቋጭ አልቻለም እዚህ አሁን ራሻ በኃይል መነሳት አለባት ስለዚህ በዚህ በኩል ራሱ እንግዲህ አሜሪካና እስራኤል ሄደው ማን እንደበደቡ ኢራን እንደበደቡ አይደል እንዴ እስራኤል ጋዛ እንዳልነበረች ያደረገች ሉክ ነገሩ እንዴት እየተያዘ እንዳለ ተመልከት በዚህ መሃል ሚዛን የምታስጠብቀው አሜሪካ ቀጥታ ከማን ጋር ትገናኝ ነው አሁን ከራሻ ጋር ትገናኝ ነው ማለት ነው ታቱም ፑቲን ያሰማም ብሏል ዩክሬንን እንግዲህ ዩክሬን የተባበሩት መንግስታት ድርጅት አባል መሆን የለባትም ማለት እሺ አባላቱን ማርፋ ተቀመጥ በሰላም ተቀመጥ ሲባል ማላስቀምጥም ማለት ዓላማው ሌላ ነው እሱም የሱም እኮ ኢንቴንሽን ሌላ ነው ዩክሬንን አሁን በጣም ብዙ የዩክሬን ግዛቶች ተወስደዋል ተመልሰዋል አልተመለሱም ትራምፕ ያደራደረ የነበረው ፑቲን ያዘው የዩክሬንን ግዛት እንደያዘ ሆኖ ወደ ራሻ ተቆጥረው ክሬሚያን እንግዲህ ሲወስድ የነበረውን ጦርነት አስብ ክሬሚያን ሲወስድ ከዩክሬን አሁን ግን በዚህ ጦርነት በጣም ብዙ ግዛቶችን ከዩክሬን ተወስደዋል እነዚህ ግዛቶች እንደያዘ ሰላም ይምጣ ነበር የትራምፕ ሐሳብ እሱንም ሰውየው ፈቃደኛ አልሆነም በነካጀ ሌላውንም ለተከለል ብሏል ዩክሬን ብቻ አይደለም እነዚህ ሁሉ 15 ሀገሮች እኮ የራሻ ፌዴሬሽን የቀድሞ የራሻ እንትን እኮ ግዛቶች ናቸው ሶቪየት ህብረት 15 ቦታ እኮ የተበጣጠቀችው ስለዚህ እነዚህን በሙሉ የመሰብሰብና ጠቅሎ ታላቋ ሶቪየት ህብረት ወይም ራሻ እንድትመጣ ይፈልጋል ምናልባት እንግዲህ የጎግ ማጎግ እሱን ከጠበቀ እሱን ከፈለገ አላውቅም ያምን ጦርነቱ ከተጀመረ አገራትን እንደ ጎርፍ እያጥለቀለቀ እንደ አንበጣ መንጋ እየወረሰ ነው የሚያልፈው ቀላል ነገር እንዳይመስልህ በጣም የሚያስፈራ ጦርነት ነው የጎግ ማጎግ ሰልፍ እግዚአብሔር ጣልቃ ገብቶ የሚያስቆመው ሰልፍ ነው እንጂ በጣም ከባድ ጦርነት ነው ለመናገር ነገር ግን ጎግ ወደዚህ እንዲመጣ ወደ እስራኤል እንዲመጣ ልጓም አስገባባለሁ ነው የሚለው እስኬል ላይ ካየው ልጓም አስገባባለሁ የሚለው ልጓሙ ኢራን ናት ልጓሙ ለኔ እንደገባኝ ኢራን ናት because ለሐማስ ለሂዝቦላ ለሁቲ ማንንም ያስታጥቃቸው ኢራን ናት ዓላማው ምንድነው እስራኤል የምትባል ነገር ከካርታ ላይ ማጥፋት ነው አለቀ ስለዚህ
አሁን በታቀለ በኢራንና በሳውዲ መካከል ራሱ አሁን እንትን እንዳለ መግባባት መቀራረብ እንዳለ ስለዚህ የአረብ ሀገራቱ ወደ አንድነት የመሰብሰብና because of ጋዛ እስራኤል ለሞጋት የመምጣት ነገር አለ ነገር ግን አሜሪካ ምናምን ከጀርባ ስላሉ አሜሪካ ማን ይስቆምላቸዋል አውሮፓን ማን ይስቆምላቸዋል ራሻ አለች ማለት ነው የተባበሩት መንግስታት ድርጅት ትላንት ስብሰባ ነበር መሰለኝ አይደል እዛ ስብሰባ ላይ ስፔሻሊ አሜሪካና እንግሊዝ በትክክል እስራኤልን ደግፈው ሐማስ ከባድ ኮንሲኩዌንስ ይጠብቀዋል ስለዚህ ታጋቾችን ለቋል ነገር ግን ስልጣን እንዲለቅ ፕሬዝዳንት ትራምፕ ያቀረቡትን ስምምነት ሊቀበል አልቻለም እንደውም ግዛቱን እያጠናከረ ኃይሉን እያጠናከረ ኢቭን ሮኬት ሚሳኤል ማም የተኮሰ ምናምን ያለው እንደ አዲስ ወታደሮችም ገለው እስራኤል ወታደሮችም ገለው ሁለት ወታደሮች ገለዋል ጦርነቱ እንደ አዲስ ነው ሪቫይቭ ያደርጋለው እንደ አዲስ የተነሳ ያለው በጣም በሚያሳዝን ሁኔታ እንኳን ሊበርድ ነው ምልህና መካከለኛው ምስራቅ ትኩሳቱ የሚነሳበት ነው ነገር ግን ሩቅ ምስራቅ ላይ ሄዶ ነው የሚያልቀው ስለዚህ ቻይኑን ካየው ከመካከለኛው ምስራቅ ተነስቶ ከእስራኤል ከጋዛ ተነስቶ ራሻ ላይ ነው ሄዶ የሚያልቀው ማለት ነው እዛ ጋር ነው የሚያልቀው እንጂ እነ ቱርክ እነ ኢራን እነዚህ ሁሉ የሚገቡበት በጣም የሚያስፈራ ከባድ ጦርነት ነው ሊሆን የሚችለው እየተበላላ ነው ያለው ትንሽ ጊዜ የሚፈልግ ይመስለኛል ሁኔታውን ሳይሆንም የሆነ ጊዜ የሚፈጅ ይመስለኝ እንጂ ነገ ተነጎዲያ ብለ ኤስቲሜት መታረገው አይደለም ግን ሰልፉ ኦሬዲ መስመሮቹ እኔ በግልጽ ይታያሉ መስመሮቹ ተሰምረዋል እንደማን በማን በኩል ያሉት እንደማን በማን በኩል ያሉት የሚለው በጣም ስክሊርሊ ማንንም ሰው ላይው በሚችለው ደረጃ የተሰመረ ነገር ነው ያለውና አሁንም ጦርነቱ በቀላል የሚቆም አይደለም ሐማስም ትጥቅ አይፈታም ለምን ልፍታ ቢል እንኳን ዋ የሚሉት ከጀርባ አሉ ይሄን ሁሉ አክስረን ዋ እንዴት ይፈታል አንድ ሰውና አንድ ጥይት እስኪቀር ድረስ ቀጥል የሚሉ አለቆች ከኋላ አሉ አለቃው የፋርስ አለቃ ቀደም ያልኩ እሱ ከኋላ አለ ገባ ሰዎቹ መንፈስ የሚመራቸው ናቸው ዳስዋ እንጂ የዛዝ ውድቀት የዛ ከተማ መፍረስ የዛ ህዝብ ረሃብና ጥም አሳስቧቸው ቢሆን ኖሮ ገና ድሮ ጦርነቱ ማስቆም ይችላሉ ብዬ አስባለሁ እንግዲህ መጨረሻው የደረሰ ነው ምን ታረጋለህ ምናልባት መውጫ እናርገውና መጽሐፉ ስላለ ነው እንደዚህ የሚሆነው ወይንስ እንደዚህ እንደሚሆን ስላወቀ ነው መጽሐፉ የነገረን ይላሉ ሁለተኛው ነው መጨረሻ ላይ መጽሐፍ ቅዱስ ትንቢት ለመፈጸም የሚመጣ ሰው የለም ትንቢቱ ስለሚሆን የተነገረ ነው መጨረሻውን አይቶ ነው እግዚአብሔር የተናገረው በምንም ተደምሮ ተቀንሶ የማይቀረው ውጤት አለ አይደል መጨረሻ ላይ መጣ ውጤት እሱ ነው መጽሐፍ ቅዱስ የነገረን ሊሆን ያለው ቀድሞ እግዚአብሔር በዘላለማዊ ዕውቀት የነገረን በመጽሐፍ የነገረን ሊሆን ያለው ተወሰነባቸው እንደው ዓለም አይችሉም ማለት ይሆን በፍጹም የሚያረጉት ነገር ነው የተነገረው አልተወሰነባቸው ግን በቃ ሊያመልጡም አይችሉት በራሳቸው ፍላጎት እኮ ነው ማለት በራሳቸው ኢንትረስት በራሳቸው ሞቲቭ ተነስተው እስራኤል ማጥፋት ብለው ምን በለው whatever it is ሲመጡ ይመጣሉ መጽሐፍ ማለት ነው እንደሚመጡ ቀድሞ ነገርም ማለት ነው ስለተነገረ አይደለም የሚመጡት ስለተጻፈ አይደለም የሚመጡ ሊወጉ የሚመጡት ሰልፉ የሚነሳው መጽሐፍ ስለተናገረ አይደለም መጽሐፉ ስለተናገረ ሳይሆን ስለሚያደርጉት ስለማይቀር ነው መጽሐፉ የተናገረው ነው ማለት እኔ የእግዚአብሔርን እውነተኛነት ጻድቅነት የመጽሐፉንም ፍጹምነት መታየበት ነው እንጂ መጽሐፍ ስለጻፈ ያን ነገር ግድ የመፈጸምትም ግዴታ ወድቆባቸው ያን ለማድረግ የሚመጡ እንደሱ ማቆን ጥያቄ አለው እግዚአብሔርን ተጠያቂው እግዚአብሔር ነው የሚሆነው ኦሬዲ አስቀድሞ ጭኖባቸዋል ገባ ይሁዳ ነው በቃ ይሁዳን እግዚአብሔር ይሁዳ አላረገው ከሰይጣን ጋር የሚተባበር ገንዘብ የሚወድ ጥቅመኛ ሌባ ስለነበረ ይሄጣ ወደቀበት ግን ተቆጥሮ ነበር መቆጠሩ ድል ነው የተሰጠው ቢሰጠው እንኳን እንደማይጠቀም ቀድሞ በነቢያት ተነግሯል ቀድሞስ ተነግሯልና የሚሆነው ነገር ይሁዳ ፋይናሊ የሚሆነው ነገር ቀድሞ ስለሚታወቅ ተጽፏል ያመተው ፈጸመው ሰውየው ባይጻፍስ ነው ይሁዳ እንደዚህ መሆኑ ይቀር ነበር አይቀር በምን እናቃለን ሳይፈጽ ምንም መረጃ የላቸው ጽሁፍ የላቸው የተፈጸሙ ማተነገሮች ታያለህ ሁሉ አልተነገረም ሁሉም አይነገርም እግዚአብሔር ስለማያውቃቸው አይደለም ያልተነገረው በጣም ኢምፖርታንቱ ብቻ ክሪቲካል ቁልፍ ነገሮች ብቻ ስለተነገሩ ስለተጻፉ ነው የምናውቀው እንጂ አሳሌ ፊልጶስ ወደ ሰማሪያ መጥቶ ያንን ማዕበል እንደሚያስነሳና በሰማሪያ ሪቫይቫል እንደሚያስነሳ የተነገረ ትንቢት የለም የተነገረ ትንቢት ብቻ አለ በአውራት መካከል የመጣለት ትንቢት የለም ወይም አልተጸለየለትም ወይም እጃቸውን ጨረው ራሱ ጸልየው እግዚአብሔር ካንተ ጋር ይሁን ብለው ለሰናበቱትም ሸሽቶ ነፍሱን ለማዳን ሰማሪያ ገባው እስጢፋኖስ ሲወገር አይደል ሰማሪያ ገብቶ ግን ያን ነገር አስነሳ እግዚአብሔር ያውቀው ስላልጻፈ ያውቀው አስብ ከዛ በኋላ ሰማሪያ ብቻ ቂሳራ ሄደ የቂሳራ ሪቫይቫል የፊልጶስ ነው አይደል እንዴ
ይሄ ሰው ኢትዮጵያውን ጃንደረባ ያጠመቀው ሰው ነው። ይሄ ሁሉ አስቀድሞ አልጻፈም፣ ግን ይታወቃል። ዋና ነገሮች ናቸው የጻፉት መጽሐፍ ቅዱስ ላይ። መልካም ያሬዶ ከልብ እናመሰግናለን። እንግዲህ ጋዛ ጉዳይ የሐማስ ጉዳይ እንግዲህ ሰላም የሚባል ነገር አትጠብቁ፣ በመጨረሻው ዘመን የሚጠፋው ነገር አንዱ ሰላም ነው ይላል ብለን እንግዲህ ጢሞቴዎስን አንስተን በመጨረሻው ዘመን የሚያስጨንቅ ጊዜ እንደሚመጣ እንግዲህ ከዚህ በላይ አስጨናቂም ደግሞ ይመጣል ማለት ያው እያዘንን ብንልም መምጣቱ አይቀርም። ነገር ግን በዚህ አስጨናቂ ጊዜ ውስጥ እሱ ነው ማስመር የምፈልገው። ሁሉ ጊዜም በዚህ አስጨናቂ ጊዜ ውስጥ ማያስጨንቅ ህይወት ይዞ መገኘት ግን ይቻላል ይመስላል። ቅዱሳት መጽሐፍት እሱን ይነግሩናል። ተዘጋጅታችሁ ጠብቁ፣ ረክታችሁ ጠብቁ አይነት የሚሉ ሐሳቦች ሁሉ ጊዜም አሉና እንግዲህ ለዓለማችን ሰላም እንመኛለን ባይሆንም ለእናንተ ግን ሰላም ይሁን። በቀጣይ እንገናኛለን። ያሬዶ እናመሰግናለን። ሰላም። የኢትዮጵያ ሪል ስቴት አዋርድ አሸናፊ የሆነው ዲኤምሲ ሪል ስቴት በለቡ መብራት በፍጥነት እየገነባ ባለው ሳይት ብዙዎችን የቤት ባለቤት ማድረጉ ይታወቃል። እድሉ ላመለጣችሁ ደንበኞች እንኳን ደስ አላችሁ እያልን አዲስ ፔንትሃውስ ብሎክ ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። ከባለ 1 እስከ ባለ 4 መኝታ በተለያዩ ካሬ አማራጮች በማራኪ ቤት ዲዛይን ይዘን ቀርበናል። በ10% ቅድመ ክፍያ ከ60% የባንክ ብድር አማራጭ ጋር እንዲሁም የንግድ ሱቆችን ከ20 ካሬ ጀምሮ ሱቅ ከነሸማቾቹ ለሽያጭ አቅርበናል። የማስታወቂያ አይቶ ለሚመጡ 10 ደንበኞች ብቻ እስከ 30% በሚደርስ ቅናሽ ተጠቃሚ ለመሆን ከታች ባለው ቁጥር ይደውሉ።